እንግዲህ አይቶ ስዕል በራሱ ይናገራል። ባለሙያዎች እንደሚሉት የጥበብ ሰዎች እንደሚናገሩት ስዕል ወይም አርት ምንም አይነት ማብራሪያ ሊያስፈልጋቸው ይችላሉ። የራሳቸው የሆነ ቋንቋ አላቸው፣ የራሳቸው የሆነ ንግግር አላቸው በማለት ይገልጻሉ። እንደተባለውም እዚህ ጋር ማየት እንደምትችሉት ትልቅ ሰው በትኩረት አሻግሮ የወደፊቱን የሚያይና የሚያልም ብሩህ ተስፋ የሚታየው ሰው ይመስላል። በእርግጥ ገጽታው ስታዩት እንደዚህ የከፋው ቢመስልም ከርቀት ብሩህ ተስፋ ያለው ነገሮችን በጥልቀት ማየት የሚችል እንደሆነና ተስፋ ያለው ሆኖ እንደነው ለኔ የሚነበበኝ። እንግዲህ እናንተ ውበት እንደተመልካች ነው እንደተባለው ሁሉ እናንተ የራሳችሁን ትርጉም ልትሰጡ ትችላላችሁ። ከዚህ ደግሞ ቀጥሎ የምታዩት እጅግ በጣም የምታምር ለግላጋ ወጣት ጸጉሯን የስታይል እየሰራች አለባበሷ ደግሞ የወቅቱን አለባበስ የሆነ አለባበስ እንደሆነና ምናልባትም የባክግራውንዱ ወይም የስዕሉ የተሰራበት ጥቁር ሰሌዳው የሚያመላክተው ልጅቱ ከነበረችበት የድብርት ወይም የጨለማ ህይወት ወጥታ ፈካ ወዳለ ህይወት እየሄደች እንደሆነ የሚያመላክት ስዕል ነው ብዬ ለራሴ የሰጠው ትርጉም ነው። እዚህ ጋር የምታዩት ደግሞ ገጠሪቱን ኢትዮጵያ የተመለከተ እንዴት ለኢንቨስትመንት እንደሚውል መሬት እንዴት ብሎ ጥቅም ላይ እንደሚውልና በአግባቡ ካልተያዘ መሬት ሊራቆት እንደሚችል የሚያመላክት መስሎ ይሰማኛል። ከላይ የምታዩት ደግሞ ብዙዎቻችሁ እንደምታውቁት አጼ ምኒልክ ናቸው። እምዬ ምኒልክ ናቸው። እንግዲህ ብዙ የኢትዮጵያን ሰዎች እጅግ በጣም የምንወዳቸው የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ ወይም እምዬ ምኒልክ ናቸው። እምዬ ምኒልክ በኢትዮጵያ ታሪክ ውስጥ የኢትዮጵያን ስርዓትና መንግስት በመሰረት ደረጃ አይተኬ ሚና ወሳኝ ሚና የተጫወቱ የኢትዮጵያን አንድነት ያመጡ የኢትዮጵያን የነጻነት ቀንዲል ያበሩ ትልቅ ንጉሠ ነገሥት ናቸው። ይሄን ብዙ ማብራሪያ መስጠት አልፈልግም። ቀጥዬ የማያቸው እዚህ ሁለት ሴቶች የመንፈሳዊ ህይወታቸውን ያበለጸጉ። እንደሚታወቀው የሰው ልጅ አራት ማንነቶች አሉት። አካላዊ ማንነት፣ መንፈሳዊ ማንነት፣ አእምሮአዊ ማንነትና ማህበራዊ ማንነቶች። እንግዲህ የሰው ልጅ ሙሉ ስብዕና አለው ተብሎ የሚታሰበው እነዚህን አራቱን የስብዕና አይነቶችን በተቻለ መጠን በተሟላ ሁኔታ ካሟላ የተሟላ ስብዕና አለው ተብሎ ይታሰባል። እዚህ ጋር የምታዩቸው ሁለት ሴቶች ከአካላዊ ማንነታቸው በተጨማሪ መንፈሳዊ ህይወታቸውን ለማበልጸግ በሚያደርጉት ጥረት ወደ ቤተ ክርስቲያን ሄደው ሲመለሱ ጸሎት ሲያደርጉ እንደሆነ የሚታይ ስዕል እንደሆነ መውሰድ ይቻላል። ቀጥዬ የምወስዳችሁ ደግሞ እዚህ ፊት ለፊት የምታዩት እህቶቻችን እናቶቻችን ልጆቻቸውን እንዴት በፍቅር ተንከባክበው እንደሚያሳድጉ እንዴት ልጆቻቸውን እንደሚይዙ የሚያመላክት ሲሆን እናቲቱ ባለችበት ሁኔታ አይቶ መናገር እንደሚቻለው ለልጇ ከፍተኛ ጥንቃቄ የምታደርግ ህይወቷና ቤቷን በአግባቡ የምትመራ እንደሆነ ከገጽታዋ አይቶ መናገር ይቻላል። ይሄ ማሳያችሁ እዚህ የሚታየው ደግሞ አንድ ውብ ቆንጆ ሴት አለች። ይቺ ውብ ቆንጆ ሴት እጅግ የፍልስፍናና የምርምር ሰው ናት ተብሎ መውሰድ ይቻላል። አለባበሷን እንደምታዩት ከከፍተኛ የማህበረሰብ ክፍል የሆነች የካባዋ ከፍተኛ ማረጓን በማህበረሰቡ ውስጥ ወሳኝ ሰው መሆኗን የሚያመለክት የአለባበስ ስርዓት ለብሳ የምናያት ሴት እህቶቻችን ወይም እናቶቻችን ናቸው። እንግዲህ ራሱ ይናገራል እንደሚባለው ብዙውን ትርጉም ለእናንተ የምተው ቢሆንም እኔ የታየኝን ለእኔ የሰጠኝን ትርጉም እየተረጎምኩት እዚህ ከታች የምታዩት እህታችን በጥሞና ውስጥ ሆና ራሷን እያዳመጠች ወደፊት ማድረግ የሚጠበቅባትን ነገር ሁሉ እየሰራች እንደሆነ ይታየኛል። እንግዲህ ይሄ የራሴ ትርጉም ነው። ስዕሉ እንዴት ስዕል ይናገራል። የራሱ የሆነ ቮካብለሪ አለው፣ የራሱ የሆነ ትረካ አለው፣ የራሱ ታሪክ አለው። እኔ በአብዛኛው የማየው እነኚህ ስዕላት ያላቸውን ማህበራዊ መስተጋብር ማህበራዊ ትርጉምና በአብዛኛው ከስነ ልቦና እይታ አንጻር ያላቸውን ገጽታ በማየት ነው የምተረጉመው። እዚህ ከፊት ለፊት የምታዩት አንዱ ወጣት ይሄ አለባበሱ የአለባበስ ስርዓቱ ከላይ ካባ የለበሰ ሲሆን ይሄ በጣም ትኩረቱ በጣም አስተዋይ ሰው እንደሆነ ይታያል። ነገሮችን በትኩረት ማየት የሚችል በጥልቀት የሚያስብ ከራሱ አልፎ ለማህበረሰብ የሚያስብ ወጣት እንደሆነ የሚል ትርጉም ሰጥቷል። ቀጥዬ የማሳያችሁ አባ ዮሐንስ ይባላሉ። አባ ዮሐንስ እንግዲህ እንደምታውቋቸው የወንቅሸት ገብርኤል ገዳም ዋና አስተዳዳሪና አበምኔት ሲሆኑ እንደምታዩት በብዛትም እንደምታውቁት በቀደም ዘመን የነበረው የጠፋ ገዳምን እንደገና መስርተው
ብዙ ምዕመናንን በማስተናገድ ብዙ ድውያን እና በበሽታ የለከፉ ሰዎችን የሚፈወሱበት የቅዱስ ገብርኤል ጸበልና ገዳም ያለበት ቦታ ዋና አስተዳዳሪ ሲሆኑ እንግዲህ እኒመነኩሴ ከስዕሉ ማየት እንደሚቻለው መስቀልና መጾር ይዘዋል። መስቀሉ በእጃቸው የሚማርኩበት አጋንንትን የሚዋጉበት መጾር እንደያዙ ያመለክታል። እኚህ ሰውየው በእድሜ ጸና ያሉና አትኩሮታቸው ግን ለነገሮች የሚሰጡት ትኩረት ለማህበረሰብ የሰጡት አገልግሎት ምን ያክል ጥልቅ እንደሆነ ሰዓሊው ለመግለጽ የሞከረ ይመስለኛል። እዚህ የምታዩት ደግሞ አንዲት ውብ ቆንጆ ሀገሯን በውስጧ ተሸክማ የምትሄድ ኢትዮጵያዊት ሴት ሆና ከኢትዮጵያዊነት ባለፈ አፍሪካዊ ማንነት ያላት የጥቁር ሕዝቦች መመኪያ የሆነች አፍሪካንን የነጻነት ተምሳሌት የሆነች ኢትዮጵያን አፍሪካንም በውስጧ ተሸክማ እንደምትሄድ ይሄም ደግሞ የማይከብዳት መሆኑን ምን ያክል መንፈሰ ጠንካራና ሬዚለንት እንደሆነች ወይም ደግሞ ያላትን ፍቅር ወይም ለመግለጽ የተጠቀመበት እንደሆነ ሰዓሊው ስዕሉ ይናገራል። እዚህ ቀጥዬ በማሳያችሁ ይህቺ ደግሞ አንድ ኢትዮጵያዊት የውበት መገለጫዎችን በተለይ አንገታቸው አንድ የሴት ልጅ አንዱ መገለጫዋ አንገቷና ጸጉሯ ነው ተብሎ ይታመናል። ይህቺ ታዲያ አንገቷ ራሱ ቀጥ ያለ ሆኖ እንዲያድግ ወይም ደግሞ ቀጥ ያለ ቅርጽ እንዲኖረው በማድረግ ሲባል ከተለያዩ የእጽዋት ዝርያዎች ወይም ሐረግ አልፎ አልፎ ደግሞ በብረት በማዘጋጀት አንገቷን በዚህ ቅርጽ መሰረት በማዛደግ አንገቷ ቀጥ ያለና መለሌ ሆኖ እንዲወጣ በማድረግ የሚደረገው ባህላዊ የውበት አጠባበቅ ስልት ሲሆን የኢትዮጵያ ክፍሎች እንዲሁ ደግሞ በተለይ በኢትዮጵያ አጎራባች ሀገሮችና አፍሪካ ሀገሮችም እንዳለ ከዚህ መረዳት ይቻላል። ስዕል ይናገራል፣ ስዕል ቃላቶች አሉት ይላል። እዚህ የምታዩት የኢትዮጵያ ወዳጆች በተለይ የአፄ ኃይለ ሥላሴ ማጀስቲ እነ ቦብ ማርሌ የቦብ ማርሌ ቤተሰቦች አዋቂው የሙዚቃ ደራሲና ጸሐፊ የዜማ አቀናባሪ እውቁ ቦብ ማርሌ ነው የምታዩት። እንግዲህ ቦብ ማርሌ ምን ያክል በህይወቱ ደስተኛ እንደሆነ ለዓለም የሰጠው ቅርስና ሀብት ለዓለም የሰጠው በሙዚቃ የሰጠው ሀብት ለቅርስና በህይወቱ ደስተኛ እንደሆነ ለመግለጽ የተጠቀመበት እንደሆነ መናገር እችላለሁ። እዚህ ጋር ደግሞ በእንጨቱን በመወርወር የተሰራ ስዕል ነው። አሻራው ይታየኛል። በዚህ መልኩም ስዕልን ሰዓሊዎች የኪነ ጥበብ ሰዎች ስሜታቸውንና ሐሳባቸውን አመለካከታቸውንና አቋማቸውን የሚገልጹበት አገላለጽ እንደሆነ ማየትና መረዳት ይችላል። እዚህ ቀጥዬ የማሳያችሁ ደግሞ አንድ ኢትዮጵያዊ ወጣት ልጅ በአካባቢው በሚያደርገው መስተጋብር ወደፊት አካባቢውን ለመለወጥ በሚያደርገው ጥናትና ምርምር በጥልቀት እያሰበ እንደሆነ መረዳት ይችላል። አካባቢውን በሚያደርገው ጥናት ከጭንቅላቱ የነበረውን ኮፒውን አውልቆ በአግባቡ በትኩረት እየተከታተለና እያጠና እንደሆነ ለመግለጽ የሆነ እንደሆነ ከሰዓሊው እይታ መውሰድ ይቻላል። እንግዲህ ስዕል ይናገራል፣ ጥበብ ይናገራል። ጥበብ የራሷ ቋንቋ አላት፣ የራሷ ቮካብለሪ አላት፣ የራሷ ትረካ አላት፣ የራሷ አመለካከት አላት፣ የራሷ የሆነ ታሪክ አላት፣ የራሷን አቆጣጠር አላት። እዚህ ጋር የምታዩት ደግሞ በእድሜያቸው ጸና ያሉ መነኩሴ ከፈጣሪያቸው ጋር በሚያደርጉት መስተጋብር ራሳቸውን እያዳመጡ ወደ ውስጥ ከራሳቸው ነው ራሳቸውን በማሰብ ከፈጣሪያቸው ጋር ለመቁርኝት ለመፍጠር በሚያደርጉት ተመስጦ ውስጥ ነው እንደሆነ መገመት ይቻላል። እንግዲህ ከዚህ መረዳት የሚቻለው በተለይ በምንኩስና ሕይወት እንደሚታወቀው ሰዎች ዓለማዊ ሕይወታቸውን ትተው መንፈሳዊ ሕይወታቸውን በብዛት ለማጽደቅ የሚያደርጉበት የሥርዓት እንደሆነ ይታወቃል። ስለዚህ እነኚህ ሰዎች ከስጋዊ ዓለም በመራቅ ከማህበራዊ ሕይወት በመራቅ መንፈሳዊ ሕይወታቸውንና የመጨረሻ የጽድቅ ሕይወታቸውን ለማመቻቸት ሲያስቡ ከራሳቸውና ከአካባቢያቸው ጋር ከማህበረሰቡ ጋር ይርቃሉ፣ ይሰደዳሉ፣ ይመንናሉ እና ከዚህ ስሉን ከዛ ለጥ ካለው ሜዳ ላይ ምንም በዙሪያው ጸጥ ያለው ሜዳ ላይ ሆነው ከራሳቸው ጋርና ከፈጣሪያቸው ጋር የሚያደርጉትን ንግግር እንደሚወክል ከዚህ ሲል መረዳት ይቻላል። የዚህን የጥበብ ማዕከል የበጌምድር መምህራን ትምህርት ኮሌጅ የኪነ ጥበብ ማዕከል እያስጎበኛቸው ነው የሚገኘው። እዚህ ቀጥሎ የምታዩት ደግሞ የኪነ ጥበብ ማዕከሉ ዋና አስተዳዳሪና ባለሙያ አቶ ደመቀ ይባላሉ። ራሳቸውን ማንም ሰው በስነ ልቦና እንደሚታወቀው ሰው ለመረሳት መውለድ ተብሏል። ራሳቸውን ማንም ሰው ራሱን ይወዳልና ሰዎች ራሳቸውን ስለሚወዱ ፎቶግራፍ ይነሳሉ። እንደዚህ ደግሞ እንደሱ ያሉ ደግሞ ጀግናዎች ደግሞ ራሳቸውን በእጅ ስራ ሰርተው በስዕል ሰርተው ራሳቸውን ያስቀመጡ ጀግና። እንግዲህ በዚህ መሰረት የተለያዩ እዚህ ጋር ደግሞ የምታውቃት ይቺ የሰላም ምልክት የሆነች እርግብ ናት። እንግዲህ ስለ እርግብ ስናስብ
የሰላም ተምሳሌት፣ የሰላም አይከን ሰዎች እርግብን ባዩ ጊዜ ሰላም ቦታው ሰላም ያለበት መሆኑን መንፈሳቸው ሰላም ያለበት መሆኑን ወይም በሌላ በኩል ደግሞ ሰላም የሚፈልጉ መሆናቸውንና ሰላምን የዓለም ሰላም ምልክት የሆነችው ይቺ ወፍ እርግብ ትባላለች። በዚህ መልኩ ተቀምጣለች። እንግዲህ ይቺ ራሷ የምትወክለው ይሄ አካባቢ የሰላምና የጸጥታ ትምህርት ቤቶችን ተቋማችን ሰላማዊ መሆኑንና እንዲሁም ደግሞ ሰላም ለሚፈልጉ ቢመጡ በዚህ በኩል ማረፍ እንደሚችሉ ለመመለከት ነው። እዚህ ጋር እንደምታዩት ደግሞ ይሄ በአካባቢያችን ደብረ ታቦርና በየምድር በብዛት ደጋማ የአየር ንብረት ክፍል ስለሆነ በብዛት እዚህ አካባቢ የሚገኙት እንደ ፈረስና በግን ያሉ ደጋማ ቦታ የሚለምዱ እንስሳት በመወከል ይሄ ደግሞ ጥንታዊ የመጓጓዣ አካል ለጌታው አገልጋይ ታማኝ የሆነን እንስሳ ፈረስን እዚህ ጋር በስዕል አስቀምጦታል። እንግዲህ የስዕል ያሳሳል ስልቱን በእርግጥ ባላውቀውም ባለሙያው ቢኖር ኑሮ እንደሚገልጽልኝ ተስፋ አደርጋለሁ። ኤኒዌይስ አይታችሁ እናንተም የራሳችሁን ትርጉም መውሰድ ትችላላችሁ። እዚህ ጋር የምታዩት ደግሞ አንድ ትልቅ የኪነ ጥበብ ሰው የሙዚቃ ተጫዋች እና ደራሲ ማርያም አኬባ ናቸው። የሙዚቃ ደራሲና ጸሐፊ ማርያም አኬባ ከታሪኩ እንደምታውቁት በሙዚቃ አማካኝነት ለአፍሪካ አንድነት፣ ለአፍሪካ ነጻነት፣ ለጥቁር ሕዝቦች ነጻነት እየታገለ ሙዚቃ ኪነ ጥበብ ለነጻነት ምን ያክል አስተዋጽኦ እንዳደረገች ይሄን ለመዘክር በኪነ ጥበብ ማዕከል የተቀመጠ ስዕል ነው እንጂ እንግዲህ እንደምታዩት የዚህ የኪነ ጥበብ ወይም የጋለሪው በደንብ የተደራጀ የራሱን የሆነ ወርክሾፕ ያለው ተማሪዎችን በክፍል ገብተው የሚማሩበት ቲዮሪ ሳይሆን በቲዮሪ ብቻ ሳይሆን በተግባር ቲዮሪና ተግባር ተናቦ ጎን ለጎን የሚሰራበት መሆኑን ለማመላከት የመቀመጫ ወንበሮቹን የክፍሉን አደረጃጀት አይቶ ለመናገር ያስችላል። ስለዚህ የበየምድር መምህራን ትምህርት ኮሌጅ የሚሰጠው ስልጠና በተግባር የተደገፈ መሆኑን እንግዲህ የማዕከሉን አደረጃጀት የተቀመጡ ስዕላትንና ያሉ ሁኔታዎችን አይቶ መናገር ይቻላል። እዚህ ጋር ደግሞ የምታዩት የድሮ እናት አባቶቻችን የሆነ ቅርስ የሚያስቀምጡት ቅርስን በመቅረጽ እንዲያድርጉ መያዝ እንደሚችሉ ያመለክታል። እዚህ ጋር የምታዩት አንዲት ወጣት ሴት ከትልቅ ነገር ላይ ተቀምጣ ስለ አካባቢዋና ስለ ሀገሯ የምትመራመር በጥልቅ እያሰበች እንደሆነ ለመገመት ችያለሁ። እኔ እዚህ ጋር እንግዲህ ውበት እና ስዕል እንደ ተመልካቹ ነው እንደተባለው እኔ የራሴን ትርጉም ነው የምሰጠው። እዚህ ጋር የምታዩቸው አንድ ትልቅ የኢትዮጵያ ባለውለታና ባለታሪክ እንግዲህ ስለዚህ ንጉሠ ነገሥት በአብራሪያ መስጠት ብዙ አስፈላጊ አይመስለኝም። ነገር ግን እነዚህ ቀዳማዊ ኃይለ ሥላሴ ናቸው። ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት በነበሩበት ጊዜ ለኢትዮጵያ ያበረከቱት በርካታ አስተዋጽኦ እንዳለ እናውቃለን። እንዳለመታደል ሆኖ በታሪክ ጸሐፊዎችና በፖለቲካ ሰዎች አንዳንድ ታሪኮችን ቢያጠለሿቸውም አፄ ኃይለ ሥላሴ ለኢትዮጵያ ዘመናዊ ኢትዮጵያ ምስረታ ያደረጉት አስተዋጽኦ እጅግ ጉልህ ምናልባትም አይተኬ ነው ብለን መናገር በምንችልበት ደረጃ እንደሆኑ የቅርብ ጊዜ የታሪክ ድርሳናት ይናገራሉ። ስለዚህ አፄ ኃይለ ሥላሴ ከልጅነታቸው ጀምረው አዋቂ፣ ምሁር፣ ትዕግስተኛና አስተዋይ መሆናቸውን ለመግለጽ የሰዓሊው የተጠቀመበትን የሰውነታቸው ገጽታ የኮስታራነታቸውን፣ የትኩረት ሰው መሆናቸውን፣ የዓላማ ሰው መሆናቸውን ሰዓሊው ሊያገር ሞክሯል። እንግዲህ ብዙውን ነገር በካሜራ አስቀርቼ እናንተ በተፈለገው መልኩ ትርጉም እንድትሰጡት ነው የኔ ዋና መሰረታዊ ዓላማ። ስለዚህ ከዚህ አንፃር የጋለሪው በተለያየ መልኩ የተደራጀ ስዕላትን በዚህ መልኩ ቅርጻ ቅርጽን በዚህ መልኩ እንደሚያዘጋጁ እዚህ ጋር የምታዩት ፊት ለፊት አንድ ትልቅ ተቋም ነው። ይህ ትልቅ ተቋም ምናልባትም አንድ ትልቅ መንደር አካባቢ እንደሆነና በመንደሩ ዙሪያ ምን ነገሮች እንዳሉ ባህላዊ ቤቶች እንዳሉ ትልልቅ ዛፎች እንዳሉና በዚህ ውስጥ በርካታ ሰዎች በአንድ ማህበረሰብ ተቀላቅለው እንደሚኖሩና አንድ ትልቅ ማህበረሰብ በዚህ ውስጥ እንደሚኖር በተለይ የገጠሩ የማህበረሰባችን ትስስርና አኗኗር ከተፈጥሮ ጋር ያላቸውን ቁርኝት ለማመላከት የተጠቀመበት እንደሆነ ከዚህ መማር ችያለሁ። እንግዲህ በበርካታ ሁኔታ ማዕከሉ በርካታ የኪነ ጥበብ ዕቃዎችን የያዘ ሲሆን አሁን ደግሞ በቀጥታ ወስዳችሁ በተለይ ከክር ስራዎች ጋር የተገናኘ ስራዎችን ይሆናል። እንግዲህ ክር እንደምታውቁት ክር ከልብስ መስፊያ ባለፈ ከክርነት ከልብስነት ባለፈ እንደዚህ አድርገን ለውበት መገለጫ፣ የምርምር መገለጫ፣ የኪነ ጥበብ መገለጫ፣ የቅርስ መገለጫ አድርጎ መውሰድ ይቻላልና እጅግ በጣም በሚገርም ሁኔታ የሰው ልጅ የሰርቶታል ተብሎ በማይታመንበት ሁኔታ እኔ እንደኔ አጋጣሚ ሆኗችሁ
የስትሪንግ ወይም ክር በሚሰራበት ጊዜ ብታዩ እውነት ምን ሊሰራ ነው? እውነት የተሰርቶ ለቁም ነገር ይሆናል ወይ ውበት ይሰጣል ወይ ብለህ ስታስቡ መጀመሪያ እንደኔ አይነት ሰው አይገምቱም። ምናላችሁም እናንተ የእንግዲህ ሲሰራ ብታዩት እጅግ በጣም የሚገርም እንደሆነ ይሄ በመኝታ ቤት አካባቢ በመስቀል በቢሮ አካባቢ በአንዳንድ በሆቴሎችና በመዝናኛ ስፍራዎች አካባቢ እንዲህ ደግሞ የተለያዩ ቅርሳቅርሶች ባሉበት አካባቢ ውበትን በዚህ መልኩ በመግለጽ እዚህ ጋር የምታዩት ደግሞ ሶስተኛው የክር አይነት እዚህ ጋር አይናችሁ እንደሚያሳየው ተመልከቱ። እዚህ የመስቀል በዋናነት የመስቀል ቅርጽን የሚያመለክት መስሎ ይሰማኛል። የተለያዩ የግራፊክስ ገለጻዎችን ከጥልቀት ወደ እንግዲህ የአቀባብ ስልቶች የቅብ ስልቶችን ተከትሎ ክሮችን በድምቀት ደረጃቸው በቅደም ተከተል በማነባበር የጥልቀትን ለማሳየት የተሞከረው ነገር እጅግ በጣም አስገራሚና ሳቢ ነገር እንደሆነ በዚህ አይቶ መናገር ይቻላል። ተስፋ አደርጋለሁ ይሄ የአንዲት ባለተስፋ እናት የሚወክል ኢትዮጵያዊት እናትን የሚወክል ባለተስፋ ናት። እንዳያችሁት ምንም እንኳን የሥራ ሁኔታው የኑሮ ሁኔታው ቢጫናትም እሷ ግን በትልቅ በራስ መተማመን ልምላሜዋን ተረግጣ ልምላሜዋን ይዛ አለባበሷን በልምላሜ የገለጻትና ተስፈኛ የሆነች ምንም እንኳን በርካታ ውጣ ውረዶችን ያሳለፈች የኢትዮጵያ የትውልድ አስቀጣዮች እናቶች ናቸውና ለእናቶች ያላችሁን ክብር በአስተያየታችሁ መስጠት ላይ እንደምትገልጹ ተስፋ አደርጋለሁ። በአጠቃላይ ጠቅላይ ሲደረግ የበየምድር መምህራን ትምህርት ኮሌጅ እና የአርት ጋለሪ በዚህ መልኩ የተደራጀ የመማር ማስተማር ሂደቱን በተግባር የታጀበና እጅግ ለተመልካች እንዲሁም ደግሞ ለተማሪዎች ራሳቸውን በዚህ እንዲያዩ ጥበብንና አመለካከት አስተሳሰብን፣ ስሜትን፣ አቋምን በዚህ መልኩ መግለጽ እንደሚቻል አርት ደግሞ የሁሉም ነገር ማጠንጠኛ እንደሆነ የውስጥ ስሜት መገለጫ እንደሆነ ያመለክታል የሚል ማጠቃለያ ይኖረኛል። አድማጭ ተመልካቾች አብራችሁ ስለቆያችሁ እጅግ አመሰግናለሁ። እናንተም ከዚህ ቪዲዮ አይታችሁ የዚህ የአርት ጋለሪ በምን ሁኔታ እንዳለ የተሰማችሁን ደስታና ምናልባትም መስተካከል አለባችሁ ብላችሁ ያሰባችሁት ነገር በአስተያየት መስጣችሁ እንድትሰጡን እየጠየኩኝ የዛሬ ጉብኝት ስራ ሁኔታውን አጣነቃቃለሁ። እኔ ገረመው ታደሰ እባላለሁ። ቻናሉ ህልማለይ ቲዩብ ይባላል። ህልማለይ ቲዩብ በማህበራዊ ስነ ልቦናዊ በአይምሮ ጤና በግል ስብዕና ግንባታና በሌሎች የኪነ ጥበብና የትምህርታዊ ጉዳዮች ላይ የሚሰራ ተቋም ነው። ቻናሉን ታበረታቱት። ነገ የሁሉም ሰው ተደራሽ እናደርገዋለን። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።